ሰላም ስለ አይን ጤና እንማማር። ሁሉ ሰላም ሁሉ መልካም። ኦኬ ጥሩ። ዛሬ የምናየው ስለ ኮንጃክቲቫይቲስ ምንድነው? ኮንጃክቲቫ ኢንፌክትድ ሲሆን በተለያዩ ማይክሮ ኦርጋኒዝም ካምቢ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል። ክላማይዲያ ማለት የባክቴሪያ ሰም ፊውቸር ያለው የቫይረስ ደግሞ ሰም ፊውቸር ያለው በሱ ኢንፌክትድ ሲሆን ኮንጃክቲቫ ከዚህ በፊት ተነጋግረናል። ይሄ የውስጥ ነጩን ፓርት የሚሸፍን ትራንስፓረንት የሆነ ስትራክቸር ነው ማለት ነው። እሱ ኢንፌክትድ ሲሆን በተለያየ ማይክሮ ኦርጋኒዝም እናያለን። ኮንጃክቲቫይቲስ ኢት ካን ቢ ኢንፌክሽየስ ሊሆን ይችላል። አሁን ባልኳችሁ በባክቴሪያና በቫይረስ ሊሆን ይችላል። በክላማይዲያ ሲሆን ደግሞ ወደፊት የምናየው ትራኮማ የሚባለው በሱ ሊሆን ይችላል። እንደገና ደግሞ በክላማይዲያ ትራኮማ የሚባለው በሽታ ሀፕል ያደርጋል። ቀጣይ ደግሞ ሴሽን ላይ የምናየው ስለ አለርጂክ ኮንጃክቲቫይቲስ አለርጂ ያለባችሁ ምናምን ክሊኒክ ላይ የሚባለው እሱን በሌላ ሴሽን እናያለን። ትራኮማንም በሌላ ሴሽን እናያለን። አሁን የምናየው በባክቴሪያና በቫይረስ የሚመጣውን ኮንጃክቲቫል ኢንፍላሜሽን ወይም ደግሞ ኮንጃክቲቫል ኢንፌክሽን እና ኢንፍላሜሽን ከዚህ በፊት ለይተናል። ኢንፌክሽን ሲሆን በማይክሮ ኦርጋኒዝም ነው የሚመጣው ብለናል። ኢንፍላሜሽን ደግሞ ሰውነታችን ለዛ መልስ ለመስጠት ሲቆጣ የሚከሰቱ ክስተቶች ነው የሚለውን ከዚህ በፊት አይተናል። ባክቴሪያ ሲሆን የሚያሳዩት ምልክቶች ምንድን ናቸው? ቤዚካሊ ኮዘቲቭ ኤጀንቶች አሉ። ስታፊሎኮከስ ኦሬስ፣ ስትሬፕቶኮከስ ኒሞኒያ ምናምን የሚባሉ እነዚህ ሳምፕል ከአይኑ ላይ ተወስዶ ላቦራቶሪ ተልኮ ከልቸር ሲወሰድ ብዙ ጊዜ የሚገኙ ናቸው። ግን እያንዳንዱ ፔሸንት ከልቸር አንሰራም፣ ወደ ላቦራቶሪም አንልክም። ክሊኒካሊ ያለውን ፊውቸር በማየት ነው ይሄ ባክቴሪያ ነው ይሄ ቫይረስ ነው የምንለው። ብዙ ጊዜ ግን ወደ ላቦራቶሪ የሚላከው ስፔሲፊካሊ ማን ነው ያመጣው የሚለው ለማወቅ ነው። ይሄም ለትሪትመንት ለሕክምናው በጣም የሚረዳ ነው። ግን ለሁሉም ሰው አይደረግም። ይሄ ክሊኒካሊ በማየት ነው። ስለዚህ ክሊኒካሊ ስናየው የሚያሳዩት ምልክቶች ልክ እንደምታዩት እዚህ ጋር ዲስቻርጅ ፈሳሽ ይወጣዋል። ያ ፈሳሽ ፐሩለንት ነው ማለት የሎሽ ቱ ዋይቲሽ ከለር ያለው ነው ፈሳሹ። እንደገና ሬድነስ የመቅላት ስሜት ይኖረዋል። አይላሹ ስቲክ ይሆናል። ጠዋት ተኝተን ስንነሳ የመጣበቅ ነገር ይሄ ዲስቻርጁ ሲያጣብቀው ነው። ሰም ቲሪንግ ሀፕን ያደርጋል። ፎሬን ቦዲ ሴንሴሽን እንደዚህ አይነት ምልክቶች ብርሃን ማስፈራት ሰሟት ቫይረስ ላይ ማለት ነው። እንደዚህ አይነት ምልክቶች ይኖራሉ ማለት ነው። ስለዚህ ይሄን ትሪት የምናደርገው አንደኛ ወሻውት መታጠብ በደንብ ያስፈልጋል። ግን ፍሪኩዌንት የሆነ ተደጋጋሚ ዋሽንግ አይወሽ አያስፈልግም። ለምን? እዛ አካባቢ ያሉ ዲፌንስ የሆኑ ሜካኒዝሞችን የሚከላከሉትን ጠርጎ ስለሚያስወግድ ማለት። ስለዚህ መታጠብ ያስፈልጋል። ጠብታ እናዛለን። ስለ ጠብታ ወደፊት በሰፊው እናወራለን። ጠብታ አንቲባዮቲክ የሚባል አለ፣ እንደገና ስቴሮይድ የሚባል አለ። አሁን አንቲባዮቲክ ውስጥ የሚካተቱ ለምሳሌ ሲፕሮፍሎክሳሲን፣ ሞክሲፍሎክሳሲን፣ ክሎራምፊኒኮል፣ እንደገና አሚኒያ ግላይኮሳይድ ግሩፕ የሚባሉ አሉ። ጀንታማይሲን፣ ቶብራማይሲን የተለያዩ አይነት ወደፊት እናያለን። እነዚህ አንቲባዮቲክ ናቸው። ስቴሮይድ ግሩፕ ደግሞ ላይክ ዴክሳሜታሶን ይባላል። አሁን ስቴሮይድ ግሩፑን ለዚህ ለኮንጃክቲቫ ለኢንፌክሽኑ ብንጠቀመው ያባብሰዋል። ስለዚህ ክሊኒክ ውስጥ ይመጡና ጠብታ ተጠቅሚበት ነበር፣ ምን አይነት ጠብታ አያውቁትም። ስለዚህ ጠብታ አጠቃቀማችንን ማስተካከል ያስፈልጋል። እናስተካከላለን ብለን እናባብሳለን። ስለዚህ ክሊኒክ ውስጥ ካልታዘዘ መድኃኒት የመጠቀም ልምምድ ማስተካከል ያስፈልጋል ማለት ነው። ይሄ ነገር ሌላው መያዝ ያለባችሁ የመተላለፍ እድሉ ሰፊ ነው። ለምሳሌ በእጅ በመንካት ዳይሬክት ኮንታክት፣ እንደገና የስዊሚንግ ፑል ፐብሊክ ስዊሚንግ ፑል ኮንታሚኔትድ ይሆናል። እዛ ውስጥ በመዋኘት የማስተላለፍ እድል፣ ታውል፣ ፎጣዎች፣ ንጹህ ያልሆኑ ፎጣዎች እነዚህ የሚያስተላልፉ ናቸው። ስለዚህ ከነዚህ መጠንቀቅ ያስፈልጋል ማለት ነው። ቫይረስ ሲሆን ደግሞ ዲስቻርጁ ውሃ ነው። እንደዚህኛው የሎሽ ምናምን ነገር ሳይሆን ውሃ ፈሳሽ ነው። ብዙ ጊዜ ኮመን ኤጀንት ብንላቸው ቪዜዲቪ፣ ቫሪሶላ ዞስተር ቫይረስ፣ ሄርፐስ ሲምፕሌክስ ቫይረስ እነዚህ ኮመን የምናገኛቸው ቫይረሶች ናቸው። ቅድም እንዳልኳችሁ ከልቸር ሲሰራ ግን ሁልጊዜ ወደ ላቦራቶሪ አንልክም። እንደዚህ አይነት ምልክቶች አሉ። ለቫይረስ ኬዝ ሲሆን ደግሞ ብዙ ጊዜ ሰፖርቲቭ ትሪትመንት አርቲፊሻል ቲር እንሰጣለን። እነዚህ ከቫይረሱ ጎን ሌላ ባክቴሪያ ኢንፌክሽን ካለ አንቲባዮቲክ በመስጠት እነዚህን ትሪት እናደርጋለን። በጣም ከበድ ያለ ሲሆን ደግሞ አንቲቫይራል የሆኑ ድሮፖች አሉ። ሌክ አሳይክሎቪር፣ ጋንሲክሎቪር፣ ቫላሲክሎቪር እነዚህ ሁሉ የጠብታ አይነቶች ናቸው። ስለዚህ ጠብታ ብዙ ነው። ስለዚህ የጠብታ አጠቃቀማችን ክሊኒክ ላይ ካልሆነ ልናስተካክል ይገባል ብዬ መክራችኋለሁ ማለት ነው። ይሄ በቫይረስ እና በባክቴሪያ ሲሆን በጣም ከፍተኛ ከባድ የሆነ ደግሞ የቫይረስ ኢንፌክሽን ላይክ
ጊዜ እነዚህ ይሄ ኮንጀክቲቫይቲስ ሲሆን ነው። እነዚህ ፊቸሮች ናቸው የኮንጀክቲቫ። ይሄ ፓፒላሪ ሪያክሽን የምንለው ሲቀላ ቀይ የሆኑ ዶት ምልክቶች ክሊኒካሊ የሚታዩ ፊቸሮች ናቸው። ይሄ ፎሊኩላር ይባላል። ይሄ ደግሞ ነጭ እንደዚህ ዶት ምልክቶች ምን ይሄ ክሊኒካሊ ሲመረመሩ የሚገኙ ነው። ይሄ ብዙ ጊዜ ቫይረስ ነው። የቅድሙ ደግሞ ነጩ የቫይረስ ነው። ቀዩ የባክቴሪያ ጊዜ ብዙ ጊዜ የሚከሰት ነው። እነዚህ ክሊኒካል የምናያቸው ፊቸሮች ናቸው። ግን እናንተ የምትይዙልኝ ቅድም ያልኳችሁ የጠብታ አጠቃቀማችንን ማስተካከል ያስፈልጋል። ዳይሬክት ሆኖ ሊተላለፍ ስለሚችል እነዚህን ጥንቃቄ ያስፈልጋል። እዚህ ጋር ደግሞ ጆሮ አካባቢ ሲያብጥ ነው ሊምፋዲኖፓቲ ይባላል። ብዙ ጊዜ እነዚህ አይነት ምልክቶች የቫይራል የሆኑ ኬዞችና እንደገና ደግሞ ጎኖኮካል ኢንፌክሽን። ይሄ ጎኖኮካል ኢንፌክሽን የሚባለው ብዙ ጊዜ ሴክሹዋሊ ትራንስሚትድ ዲዚዝ እንደ HIV ፔሽንት ምናምን በጣም ሃይፐር አኪዩት ከባድ የሆነ ኬዝ ነው። ይሄ በዊዝን 24 አወር ጉዳት የሚያመጣ ነው። ያችሁ ዲስቻርጁ ራሱ በጣም ብዙ ነው። ሬድነሱ ቅላቱ ምናምን በጣም ከፍ ያለ ነው። እነዚህ በጣም ይሄ አሁን ኢንፌክትድ ከሆነች ማዘር የተወለደ ቤቢ ነው። በጣም አያችሁ በጣም የተወለደ እነዚህ ጎኖኮካል ኢንፌክሽን ነው። በጣም ከፍተኛ የሆነ ኬዝ ነው። ይሄ ከጠብታ ብቻ ሳይሆን ሲስተሚክ ነው። በአይቪ ሴፕትራክዞማ ይባላል። ብቻ በአይቪ አድሚት ፔሸንቱ ወዲያው ተኝቶ መታከም ያለበት ኬዝ ነው። ይሄ አይኑ ላይ እንኳን ሆኖ ማለት ነው። በጣም ከባድ ኬዝ ነው። ስለዚህ ጠቅለል ስናደርገው በቫይረስና በባክቴሪያ የሚመጣው ኢንፌክሽስ ኮንጀክቲቫይቲስ ይህን ይመስላል። እንድትይዙልኝ የምትፈልጉት እነዚህ ምልክቶች ናቸው። ስለዚህ ቶሎ ወደ ክሊኒክ መምጣት ያስፈልጋል። እንደዚህ አይነት ከበድ ጊዜ ያለ ሲሆን ደግሞ ዊዝና 24 አወር ኢፌክት ሊኖረው ስለሚችል መቆየት አያስፈልግም። ቶሎ መምጣት ያስፈልጋል። የጠብታ አጠቃቀማችን ማስተካከል ያስፈልጋል። እንደገና የሚተላለፍ ነገር ስለሆነም ጥንቃቄ ማድረግ ያስፈልጋል ማለት። ስለዚህ ኢንፌክሽስ ኮንጀክቲቫይቲስ ይሄ ነው። በቀጣይ ስለ ትራኮማ እናያለን። ከዛ ቀጥሎ ደግሞ ስለ አለርጂክ ስለሚለው እናያለን። ይመቻችሁ።